እንዳለ ታውቃላችሁ? ዘኪዮስ ሆይ ና ውረድ፣ ና ውረድ ብሎ ያለበትን ችግር ምናምን አልነገረው። ምን እንዳለው ታውቃላችሁ? እኔ ቤትህ ካንተ ጋር ገባ ዘንድ ይገባኛል። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ሄደ ጨርሰህ ቆመህ ከሆነ ዛሬ ትጀምራለህ። አሜን። 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 ያው ተራምደህ ደክሞህ ቆመህ ከሆነ ወይንም ደግሞ አሳቻ ቦታ ላይ ደርሰህ ወዴት ነው? ወደዚህ ነው? ወደዛ ነው? ወይስ ወደዚህ ነው የምትል ዛሬ በኢየሱስ ስም አይኖች ይከፈቱና ትከፈታለህ። አሜን። አሜን ነው ወይ? አሜን። ያው የሚያስቆምህ ገደብ የያዘ መንገድ የያዘውን ዛሬ በኢየሱስ ስም በድንገተኛ ጉብኝት አሜን፣ እንደ አዲስ በሆነ ጉብኝት አሜን፣ እንደ ድንገተኛ በሆነ ጉብኝት አሜን፣ መራመድ ትጀምራለህ። አሜን፣ መቀጠል ትጀምራለህ። አሜን። አሜን ነው ወይ? አሜን። ያው ትራመድና ሁሉ ነገር አንድ ቦታ ላይ ያቆማል አይደል? አንተ ግን ያቆምህ በቆመ ፊት ለፊት ረግጠኸው ማለፍ ይሆንልሃል። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ያው በዚህ ዓለም በምንኖርበት በስጋው ዓለም በዚህ በተፈጥሮ ዓለም ላይ ምንም ነገር አንተ ያለ ምንም እንከን እንድትቀጥል የሚፈልግ የለም። ሁሉም ነገር ምን አለው? ገደብ አለው። ጌታ ግን አንተን ከያዘ ጌታ ካንተ ጋር ካለ አንተን ማንም የሚያስቆምህ የለም። አሜን። አሜን። ያው ገደብ የሌለው ሆነህ ለመቀጠል ዛሬ በኢየሱስ ስም ትቀባለህ። አሜን። አሜን ነው ወይ? አሜን። ያው ያለ ገደብ ጤናህ እንዲቀጥል ትፈልጋለህ? ዛሬ ድንገተኛ ጉብኝት ጣልቃ ይገባል። አሜን። አሜን። በድንገተኛ ነገር ዛሬ ይለውጣል። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። 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 ያው ክፉን እንድትናገር ስንፍናን እንድትናገር በቃ በላይህ ላይ አዋጅን እንድታውጅ የሰነፍ አዋጅ መልካም አዋጅ አይደለም፣ ሰነፍ አዋጅ። በቃ አልቻልኩም። አንዳንድ ጊዜ እንደውም መልካም የሚመስል ንግግር እንናገራለን ስንፍና እየተናገርን በቃ አልሆነም ይሁን በቃ እግዚአብሔር አልፈቀደም አልፈለገም እንላለን። ኖ እግዚአብሔር ላንተ መጀመሪያ ላይ ምን ብሎልሃል? ፈቅዶልሃል። አሜን። ኦሬዲ በደሙ ፈጽሞ ምን ብሎሃል? ሰጥቷል። አሜን። ያ የሰጠህን ነገር አፕላይ አድርገህ መቀጠል ያንተ ፋንታ ነው። አሜን። አሜን ነው ወይ? አሜን። አሜን ነው ወይ? አሜን። አንድ ሰው ፓስፖርት ቪዛ ያለበት ይዞ ፓስፖርት ቦታ የአይሮፕላን ማረፊያ ገብቶ ቪዛ የለህም ቢልህ እንዴት ትከራከረዋለህ? አትከራከርም? ይሄ ምንህ ነው? ይሄ ቪዛ ምንድነው ከማለት ወደ ኋላ ትላለህ። ዛሬ ጌታ ኢየሱስ ክርስቶስ ላንተ ገና ሳትፈጠር ሳለ ገና በማህፀን ሳለ ልጄን አበረታዋለሁ፣ አቅም ሆነዋለሁ፣ ጠላት በሱ አይጠቀምም፣ ክፉ ጠላት አያስቆመው ብሎ የተነገረው ቃል ዛሬ አንተን ኢነርጂ ጨምሮ ያነሳሃል። አሜን ነው ወይ? አሜን። ያው ዛሬ ኢነርጂ ጨምራችሁ ትሄዳላችሁ። አሜን። አሜን። አሜን ነው ወይ? አሜን። ያው ደክመህ ተቀምጠህ ከሆነ ዛሬ ትነቃለህ። አሜን። ያው ያው ብዙ ድቅቅ የሚያደርግ ነገር አለ። አይ ሄት ኢት አልፈልገውም በልሲ አልፈልገውም። እኔ አልደቅም በሉሲ እኔ አልደቅም። እኔ አላንቀላፋም በሉ። እኔ አላንቀላፋም። እኔ ድንኳን አልጥልም በሉሲ እኔ ድንኳን አልጥልም። አሜን። አሜን። ያው የጤና ድንኳን የበረከት ድንኳን ያው በረከታችሁን በልቶ ድንኳን ጥለህ የተቀመጥክ ጤና ተበልቶ ተለሎ ድንኳን ጥለህ የተቀመጥክ በሮችህን ዘግተህ ድንኳን ጥለህ የተቀመጥክ ዛሬ በጌታ በኢየሱስ ስም ኃይል አሜን የተደኮነውን ድንኳን አፈረስኩት። አሜን። አሜን ነው ወይ? አሜን። ያው አትፍራው። የዚህ ዓለም አፍ ሰፊ ነው በጣም። የዚህ ዓለም አፍ ሲከፈት በጣም ሰፊ ነው። አንተን ግን አያገኝህም። አሜን። አሜን ነው ወይ? አሜን። ሐረር ላይ የሚጎበኘውን የጅቦች ማስበያ ቦታ ታውቁታላችሁ አይደል? ምናልባት ጅብን በጣም ቀርቦ ያየ ሰው አለ እዚህ ውስጥ? በጣም አጠገቡ ሆኖ ያየ ሰው አለ? አይተሻል? ክብር ለኢየሱስ ይሁን። እንደ ቀልድ መሰለኝና ተነስቼ ሄድኩ። ሄጄ ጅቡን እዚህ ላይ ነው ስጋው የሚያዘው ማለት ነው። ሲመጣም አፉ ምን ይመስላል? ሲምፕል ይመስላል። እንደ ማንኛውም አውሬ ሲምፕል ይመስላል። እውነቴን ነው መላችሁ።
አጠገቤ ተጠግቶ ሲከፍተው ከዚህ እዚህ ነው የሚያክለው አፉ ማለት ነው። ሲከፍተው እንደዚህ እንዳያስኩት ሟሟ ማለት ነው። ጉሮሮውን ነው ማየው እኔ ከዚህ እዚህ ድረስ ደርሷል አፉ ሊወጥ የተዘጋጀ በቃ ሟሟሁኝ አፉን ነው በቃ በጣም የገረመኝ ነገር ካለ ከዛ ሰውነቱ ውስጥ የተከፈተው አፍ በጣም ነው የሚገርመው። ዛሬ በየትኛው ማጣጫ ላይ ይው አፉን ከፍቶ እናንተን የሚጠብቅ እውነቴን ነው ምላችሁ ይው ሚውጥ ሳይመስል ተጠግቶ ሊውጥ የመጣ ይው ጤናችሁ ላይ የመጣ ህይወታችሁ ላይ የመጣ የትኛውም ነገር ዛሬ በኢየሱስ ክርስቶስ መንፈስ ይዋጣል። አሜን 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 ነው ወይ? አሜን። ኢየሱስ ጌታ ነው። አሜን። ይኸው ከሙሴ ጋር ያለውን ፈርዖን ካለማወቅ የተነሳ የሱን ጠንቋዮች ጠራቸው። ዱላውን ጥሎ እባብ መሆኑን ሲያይ ኑ አላቸው። ከዛ የተሻሉ እንደዚህ ያሉ ማመጣ እነሱም ልክ እንደሱ አደረጉና አሳዩት ማለት ነው። የሙሴ እባብ ግን ምን እንዳደረገች ታውቃላችሁ? የነሱ ምን አለቻቸው? ዋጠቻቸው። አሜን አሜን። ያው ተመሳሳይ ነገር ማድረግ ይችላል፣ ታምራት ማድረግ ይችላል ብሎ የሚገዳደረው ጠላት ዛሬ ታውጦ ይቀር። አሜን አሜን አሜን። ካንተ ጋር ያለው ቀላል አይደለም። ካንቺ ጋር ያለው ቀላል አይደለም። አሜን። አጠገባችሁ ያለው ሰው ድንገተኛ ጉብኝት ይሆንልሃል ዛሬ በሉት። ድንገተኛ ጉብኝት ይሆንልሃል ዛሬ። እንደገና ትጎበኛለህ በሉት ዛሬ። እንደገና ትጎበኛለህ ዛሬ። ድንገት አሜን አሜን። ድንገት አሜን። ይኸው እንደጠበቀው ሳይሆን ወይንም ዛሬ ሄጄ እንዲህ አድርጌ ምናምን ብለህ እንደጠበቀው ሳይሆን ድንገት አሜን አሜን አሜን። ድንገት በሉስቲ ድንገት በሉስቲ ድንገት ጌታ ኢየሱሴ በሉስቲ ጌታ ኢየሱሴ እቤቴ ይገባል ነገሮቼን ይቀይራል። ድንገተኛ እንግዳ ያስደነግጣል። ድንገተኛ እንግዳ ሳቅ በሳቅ ያደርጋል። ድንገተኛ እንግዳ ነገሮችን ይለውጣል። አትሞስፌሩን ይለውጣል። አሜን። ዛሬ ድንገት በቤታችሁ ይሆናል። አሜን አሜን ነው ወይ? አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ያልጠበቃችሁትን መልስ ዛሬ ከጌታ ትቀበላላችሁ። አሜን አሜን። ያልጠበቃችሁትን መልስ ድንገት what የሚያስብል እንዴ እኔ ነው ሃሌሉያ ለኔ ነው የሚያስብል ነገር አሜን አሜን። ኢየሱስ ጌታ ነው። አሜን። ያው ሉቃስ ወንጌል ምዕራፍ 19 ላይ ዘኪዮስ የተባለ አጭር ሰው ነበረ። ዘኪዮስ ቀራጭ ሰውን የሚያስለቅስ ነበረ። ቃሉ ነው የሚለው እኔ ነኝ አልኩት አይደለም። ከህዝቡ ብር እየሰበሰበ በአራጣ ያበደረ ምን ነበረ የሚያስለቅስ ህዝቡ ራሱ የሚጠላው የሚሸሸው ሰው ነበረ። እንዲሁም ደግሞ በተፈጥሮ ደግሞ ነገሮቹ ፊት ለፊት እንዳይወጡ ወይንም እንዳያዩ እንኳን አጭር ሰው ማን ነበረ? በቃ ከሰው ፊት እንኳን ሞገስ የሚያሳጣው እሱ ጋር ለመበደር ወይንም አንድ ነገር ፈልጎ እንጂ ዘኪዮስን በሰውነት በማንነት ለመቁጠር የሚችል ሰው ማንም አልነበረ። አይደለም ወይ? አንድ ነገር ግን ሰማ፣ መፍትሄ ያለው እንደሚመጣ። አሜን። መፍትሄ ያለው እንደሚመጣ ወደፊት ይሄዳለው ቢል ብዙዎቹ ከፍ ያሉ ትላልቅ የተባሉት መንፈሳዊ የተባሉ ወደፊት ለፊት መጥተው ምን ብለዋል? ቦታውን ሞልተውታል። ዞር በሉ እኔ ባለ ሀብት ነኝ ብሎ እንዳይል ሰው ሁሉ ጫፍ ነው የሚጠብቀው። ዘም በል ብሎ ለመቀጥቀጥ ሰበብ ነው የሚፈልገው። ምክንያቱም ዘኪዮስ ከጠፋላቸው ወዳቸው ተሰረዘ፣ የሚያስጨንቃቸው ጠፋ። ስለዚህ አይለቁትም ነበር። ምን አጋፋኝ ከዚህ ሁሉ አለና ምን ላይ ወጣ? ዛፍ ላይ ሾላ ዛፍ ላይ ምን አለ? ወጣ። ጌታ ኢየሱስ ክርስቶስ እኛን ያገለግለናል ብለው ብዙዎቹ ተቀምጠው ነበር። ዘኪዮስም ምናልባት ከነሱ መሐከል እንኳን ለሚሆነው ነገር አንድ ነገር አያለው ብሎ መጣ እንጂ ያቺ ደሟን እንደተፈወሰች የደሟ ምንጭ እንደቆመላት ሴት እንኳን ሄጄ ጌታ ያገኘኛል ብሎ አላለም። ዘኪዮስ ምናልባት እዛ ቦታ የመጣው እና ዛፍ ላይ የወጣው እዛ ጋር የሚደረገውን ጌታ ኢየሱስ ክርስቶስ ያደርገዋል ብለው የሰማውን ሊያይ ነው የመጣው። ዛሬ እናንተ በተናቃችሁበት ሰፈር ኃጢያተኛ ነው ይሄ የተባላችሁበት ሰፈር
ይሄ ማን ነውና ነው የተባላችሁበት መንደር ላይ አሜን ጌታ ኢየሱስ ክርስቶስ ፕሮግራሙን ከመጀመሩ በፊት አንድ ነገር ተናገረ ምን እንዳለ ታውቃላችሁ ዘኪዮስ ሆይ ና ውረድ አሜን ና ውረድ ብሎ ያለበትን ችግር ምናምን አልነገረው ምን እንዳለው ታውቃላችሁ እኔ ቤትህ ካንተ ጋር ገባ ዘንድ ይገባኛል what እኔ ዘኪዮስ ቢሆን ብሎ ሊሆን ይችላል ያው ብዙ ጊዜ አይጻፍም ዘኪዮስ ምን እንዴት አንተ እኔ ቤት አንተ ታምራት የምትሰራ ይሄ ሁሉ ሰው እየጠበቀ ፕሮግራም ትታ እኔ ቤት የሚያስብል ክብር ቤታቸው ይገባ አሜን ማካራቫሲያ ለብዙዎች አልገባችሁም ለብዙዎች ጥያቄ የሚሆን ከዛ ሁሉ ሰው ብዙዎች ለፈውስ ሲጠብቁ ብዙዎች እንዲና እንዲ ሲጠብቁ ነው ውረድ እቤትህ ልገባ ይገባኛል በሰው አስተሳሰብስ አይገባም በሰው አስተሳሰብ በሱ ቤት ማንም ሰው እንደዚህ የከበረ እግዚአብሔር መንፈስ ያለበት አይደለም ማንም መግባት አይገባው ኢቭን ቀራጮች ራሱ በዛ ዘመን ከሰው ጋር እንዲቀላቀሉ ፍቃድ የላቸውም ታውቃላችሁ ይገለላሉ ነገር ግን ጌታ ኢየሱስ መጥቶ መጀመሪያ ምን አለው ናውረድ ዛሬ በጌታ በኢየሱስ አሜን ቤታችሁ ላይ ቃል እናገራለሁ አሜን ህይወታችሁ ላይ ቃል እናገራለሁ አሜን ጤናችሁ ላይ ቃል እናገራለሁ አሜን በኢየሱስ ክርስቶስም ነገሮችን የሚቀይር የእግዚአብሔር መንፈስ ይግባባችሁ አሜን የሚለውጣችሁ መንፈስ ይግባባችሁ አሜን የሚነካካ ነገሮቻችሁን ፈልጎ የሚያወጣ መንፈስ ያግኛችሁ አሜን ጌታ ኢየሱስ ክርስቶስ ልክ እንደገባ ለዘኪዮስ ምንም ፈውስ ምናምን ይሄ ጎባጣነት ወይንም ከፍ ማለት ምናምን አይደለም የተናገረው ዘኪዮስን ልብ ቀየረው አሜን ይው ነገሩን 360 ዲግሪ አዞረው አሜን ማንነት የሌለው ርህራሄ የሌለው ዘኪዮስ ኢሚዲየትሊ የጌታ መንፈስ ቀለወጠው አሜን ጌታ ከመገኘቱ የተነሳ እቤቱን አትሞስፌር ቀየረው አሜን ሰዎቹ መካከል ያለውን አስተሳሰብ ወዲያውኑ ምን አለው ቀየረው የተበደሩኝን ምን እላለሁ መልሳል የወሰድኩባቸው ምን እላለሁ መልሳል አሜን ያዛዘንኳቸው ካሉ እንኳን ምን ይሰጣለው 4 እጥፍ ዘኪዮስ ወዲያውኑ ሚመክረው ጠፍቶ አይደለም እስከዛሬ ያየው እንባ አሳዝኖ ሳይቀር አይደለም እስከዛሬ የኖረው ነገር ግን የገባው ለየት ያለ ነው አሜን ከጤና ማጣት ፍጹም ሙላት የሆነ ጤና አሜን ኢየሱስ ጌታ ነው አሜን ያው ዛሬ የምናገረው በእናንተ ላይ የእግዚአብሔር መንፈስ ይሙላባችሁ አሜን በድንገተኛ ጉብኝት ትራንስፎርም የሚያደርግ የእግዚአብሔር መንፈስ ይሙላባችሁ አሜን ይግባባችሁ አሜን ኢየሱስ ጌታ ነው አሜን ምንም ነገር አይደለም የዘኪዮስን ነገር ያስቀየረው የጌታ መገኘት ነው አሜን ሐሳቡን የነበረበትን የኖረበትን ሲናገር ሲያደርግ የነበረበትን ለዘመናት ሲያደርግ የነበረውን ያስቀየረው ማን ነው አሜን ነው ወይ አሜን ኢየሱስ ጌታ ነው አሜን እኔ የጌታ መንፈስ ሲያገኘኝ ነው የተቀየርኩት አሜን እውነቴን ነው መላችሁ ምንም ጀብዱ ብዬ በራሴ ህይወት ውስጥ የማስቀምጠው አንዳች የለኝም የጌታ መንፈስ ሲነካኝ ግን እንደሌላ ሰው ሆኖ ተቀየረ ይላል አይደል እግዚአብሔር መንፈስ በኃይል በላዩ ላይ ወረደበት እንደሌላም ሰው ሆኖ ተለወጠ የጌታ መንፈስ ሲነካችሁ ወይንም ቤታችሁ ሲገባ ለእናንተ ነገሮቻችሁን የሚቀይር ነው አሜን ትራንስፎርም ነው የምታደርጉት አሜን ስለዚህ ዛሬ ድንገተኛ ጉብኝት ቤቴ ገባ በሉስቴ ድንገተኛ ጉብኝት ቤቴ ገባ ድንገተኛ የሆነ ጉብኝት ዛሬ ቤቴ ገባ በሉ ድንገተኛ የሆነ ጉብኝት ዛሬ ቤቴ ገባ አሜን አንዳንድ ሰዎች በሰላም ተኝተው ጠዋት ሲነሱ ተጣሞ ታገኛላችሁ አይደል በቃ ድንገተኛ ነገር ኦር ደግሞ በተኛህበት ሞቶ ይገኛል sometimes ደግሞ ጤነኛ ራት በልቶ ከኛ ጋር ተጫውቶ ተኝቶ ምን ጠዋት ሲነሳ ምን ብሏል ሞቷል ጤናሽን ወለሽ ድንገተኛ ካንሰር የሚያስብል በሽታ ይመጣል ጤነኛ ሆነሽ ለዘመናት ዛሬ እሱን አይደለም መናገረው ድንገት ሊመጣ የፈለገውን የሚሰባብር የእግዚአብሔር መንፈስ ድንገት ሊመጣ ወደ ቤትሽ ሊገባ ያለው አሜን ነው ወይ አሜን ሰበርኩ በሉስቲ ሰበር
አፈረስኩ በሉ እስቲ አፈረስኩ እቤቴ የሚገባው በሉ እቤቴ የሚገባው የእግዚአብሔር መንፈስ ብቻ ነው በሉ የእግዚአብሔር መንፈስ ብቻ የእግዚአብሔር ጉብኝት ብቻ ነው በሉ የእግዚአብሔር ጉብኝት ብቻ ነው አሜን አሜን ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው አሜን ድንገተኛ ጉብኝት ሁለተኛው የሚያደርግላችሁ ባለቀሳችሁበት ቦታ ላይ ደስታን ትጠግባላችሁ አሜን አሜን ነው ወይ አሜን ማክሰኞ ዕለት በቢሾፍቱ ስናገር ነበር ይሄንን ቃል ድንገተኛ በቃ ብላችሁ እቤታችሁ ሐዘን ነው ብላችሁ የተቀመጣችሁበትን እንደገና ይቀይረዋል አሜን ብዙዎች ባዩበት ቦታ የሐዘንሽ ትክክል መሆኑን ባወቁበት ቦታ ሐዘንሽ በጣም በትክክል እርግጠኛ አዝና ተቀምጣለች በሚባልበት ቦታ ላይ ሁሉንም በሰበሰበበት በዛ ቦታ ላይ ያንቺን ደስታ ይቀይረዋል አሜን ጌታ ኢየሱስ ክርስቶስ ማርታና ማርያም እንደዛ ነው ያደረጋቸው ምንድነው ያደረገው ሲጠሩት አልመጣም ዮሐንስ 11ን ሄዳችሁ ማንበብ ትችላላችሁ ሲጠሩት አልዓዛር ታሟል ናልን ሲሉት ጌታ አልመጣም የዛን ሰዓትም ጨንቋቸው ነበር ነገር ግን እግዚአብሔር ጋር መፍትሄ አለ ብለው ነበር አለፈ ሞተ ለሕዝብ ተነገረ ተቀበረ 1 2 3 4ኛ ቀን ተቆጠረ ጌታ ኢየሱስ ክርስቶስ መጣ ልክ ሮጣ እንደመጣች እሷ ሮጣ ስትመጣ ሌሎችም ሲከተሏት ነበር በዛ ቀናቶች ውስጥ ወንድሟ ከሞተበት ቀን ጀምሮ አንድ ነገር ስታደርግ ነበር መቃብሩ ቦታ የሄደች ማልቀስ አይደል ሁሉ ጊዜ ምን ታረግ ነበር የወንድሟ መቃብር ላይ ሄዳ ታለቅስ ነበር ስለዚህ እንደ ልማዷ አሁንም የወንድሟ መቃብር ሄዳ ልታለቅስ ነው ብሎ እሷ ዲዲዲዲ ብላ የጌታ መምጣት ስትከተል እነሱ ደግሞ እሷን ሊያድኗት ተከትለው መጡ ልክ እንዳየችው ጌታም እንዳለችው ታውቃላችሁ ወዴት አደረጋችሁት ወዴት ሳኖራችሁት ሲላቸው ጌታ ሆይ አሁንማ የወንድሜ ጉዳይ ምን ብሏል አልቋል አብቅቷል ያኔ እንደነገርኩ መጣ ቢሆን ኖሮ ወንድሜ አልዓዛር ዛሬ እኔ ቤት ሐዘን ባልገባ ነበር ድንኳን ባልተደኮነ ነበር ባለቀ ሰዓት መጣ የቱ ጋር ነው ያረጋችሁት አሳዩን ሲላቸው ደግሞ አሁንማ ሸቷል በቃ የሚጠገን ነገር የለም ያንቺ ነገር የሚጠገን ነገር የለም ብለሽ ያስቀመጥሽበት ቀብረሽው በቃ አይጠገንም ያንቺ ነገር ስፔር ፓርት የለውም በቃ አይጠገንም ወንድሜ አንድ ጊዜ ሄዷል ስለዚህ እኔም እያለቀስኩ እኖራለሁ ወዳጆቼም እንዳለቀሱ ይኖራሉ የሚጠገን ነገር አለ አሜን ያለቀ ነገር ላይ መስራት የሚችል ጌታ አለ አሜን አሜን ዘግታ ነበር የተቀመጠችው ተዋለችው ከህመሙ እንደሚፈውሰው ታምን ነበር የሞተና የደረቀ ያለቀለት ነገር ግን እንደሚጠግን አልገባትም ነበር ኢየሱስ ጌታ ነው አሜን አይጠገንም ተብለሃል መፍትሄ የለውም ተብለሃል ያንተ ኢኮኖሚ ብልጭ ድርግም ነው ተብለሃል ድንገተኛ ጉብኝት አደርግልህና ዛሬ እግዚአብሔር ያው ሰፈር አከባቢውን ያስደንቃል አሜን በአንድ ቃል ቀየረው ጌታ አሜን አልዓዛር ሆይና ውጣ ተነስና ውጣ አሜን 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 ኢየሱስ ጌታ ነው አሜን በአንዲት ነገር ሲቀይረው መቃብር ሄዳ ታለቅሳለች ተብላ የተጠበቀችው ምን አደረጉ እዛችሁ ጋር ቀየረው አሜን አትሞስፌር ተቀየረ አሜን የለቅሶ የነበረው አትሞስፌር ተቀየረና የደስታ ሃሌሉያ አሜን አሜን ነው ወይ አሜን አንዳንድ ጊዜ ተሳቃችሁ አጣቁም ሐዘን ቤት ስትሄዱ ሳቃችሁ መጥቶ መሳቅ እንኳን ብትፈልጉ አትሳቀቁም ወይ ያሳቃል አይደለ እየፈራን ነው አንዳንድ ጊዜ ያው ሳቅ ጨዋታ ይኖራል ከጨረስክ በኋላ ግን በጣም እንዲህ በነፃነት አይሳቅም ምክንያቱም ድባቡ ምንድነው ሐዘን ቤት ድባቡ አለባበሱ ሁሉ ምንድነው የሐዘን ሰርግ ቤት ስትሄድስ ከጣራ በላይ ትስቃለህ ከጣራ በላይ ትዘላለህ እንደፈለክ ብትሆን የሚከለክልህ አለ የለም መቼ ነው የሚገረሙት በዛ ሁሉ ደስታ መካከል ቁጭ ብለህ ስታለቅስ የጥቁር ልብስ ለብሰህ መተህ ወየው ብትል ሰው ሁሉ ምንድነው የሚልህ ምን እያደረገ ነው ስለዚህ ዛሬ ድንገተኛ ነገር አሜን
እውነቴን ነው የምላችሁ ጌታን እንደጠበቃችሁት ሳይሆን ከጠበቃችሁት በላይ አሜን አሜን በተትረፈረፈ ነገር እግዚአብሔር ዛሬ ቤታችሁን ይቀይረዋል አሜን አሜን አትሞስፌሩን ይቀይረዋል አሜን የለበሱት የሐዘን ልብስ ነው ሲያደርጉ የነበሩት ሐዘን ነው የነበሩበት ሁኔታ ሐዘን ነው ያሉበት ሁኔታ ድንኳን ነው ያሉበት ሰፈር ደግሞ የመቃብር ስፍራ ነው በዛ ሁሉ ውስጥ ግን ጌታ ኢየሱስ ክርስቶስ በአንድ ጊዜ ነገሮቹን ቀየረው አሜን አሜን ነው ወይ አሜን አጠገባችሁ ያለው ሰው ያንተም ነገር እንደዚህ ቀይረዋል በሉት ያንቺን ነገር እንደዚህ ቀይረዋል አይቸገርም ያንቺን ለመለወጥ በሉት አይቸገርም ያንቺን ለመለወጥ አሜን አሜን አንዳንድ ጊዜ ከሁኔታችን ከመጠንከሩ የተነሳ ልክ እዛ ውሃ ዳር ቁጭ ብሎ ሲጠብቅ ነበር አይደል የውሃው መናወጥ መልአኩ መጥቶ ሲያናውጠው ቶሎ ምን ብለው ይሉ ነበር ይገቡ ነበር ልክ ቀድሞ የገባ ሰው ደግሞ ምን ይሆን ነበር ፈወስ ነበር እንደዛ ያሱ የሚጠብቀው ሁሉ ጊዜ ያ ውሃ ሲናወጥ ዘሎ መግባት ዘሎ እንዳይገባ ደግሞ ቤተሰብ የለው አንስቶ ውሃ ውስጥ የሚጥለው የለው ስለዚህ ለዘመናት ለ38 አመት ምን ሲል ነበር እዛ ቦታ ላይ ሲጠብቅ ነበር ተስፋ ሳይቆርጥ እዛች ጋር ቁጭ ብሎ ምን ይጠብቃል የውሃ መናወጥ ውሃውን የሚያናውጠው ጌታ ግን ሲመጣ ልትድን ትወዳለህ ሲለው እኔ ቤተሰብ የለኝም እኔ አንስቶ ውሃ ውስጥ የሚከት ልትድን ትወዳለህ ወይ እቤት የእግዚአብሔር መንፈስ እንዲገባ ትፈልጋለህ ወይ አሜን እግዚአብሔር ያለህበትን ሁኔታ እንዲቀይረው ትፈልጋለህ ወይ አሜን ሰውየው ኢሚዲየትሊ ጌታ ኢየሱስ ክርስቶስ ምንም እንዲያደርግ ስላልተረዳ ማድረግ ያለበትን ውላለ እኔ ቤተሰብ ቢኖረኝ ኖሮ ይሄ ሁሉ ሰው ሁሉ እየተፈወሰ ሲሄድ እኔ እዚህ ባልተቀመጥኩ ይሄ ሁሉ አመት ልትፈወስ ልትድን ምን ትላለህ ትወዳለህ ወይ ጥያቄው ምንድነው ልትድን ትወዳለህ ወይ ስለዚህ ድንገት መጣና ምን አለው ልትድን ትወዳለህ አለው የተሸከመው ለ38 አመት እሱ ተቀምጦበት ሲሸከመው የነበረውን ራሱ ተሸክሞት ምን አለ ተነስቶ ሄደ አሜን አሜን ነው ወይ አሜን ስለዚህም ነው ዛሬ ድንገተኛ ጉብኝት ያልኳችሁ አሜን 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 ድንገት ጎበኛላችሁ ለዘመናት ቀንበር የሆነባችሁ እስራት የሆነባችሁ አላስኬድ ያላችሁ ተራራ የሆነባችሁ መውጣት የከለከላችሁ በር የዘጋባችሁ መንገዳችሁን ያጣመመባችሁ ሰው እስከማትመስሉ ድረስ ያደረገባችሁ ሐሳባችሁን ያስለወጣችሁ ዛሬ በጌታ በኢየሱስ ስም ተቀየረ አሜን ተቀየረ በሉስቲ ተቀየረ ተቀየረ በሉስቲ ተቀየረ እሱ የኔ ማንነት አይደለም በሉ እሱ የኔ ማንነት አይደለም ያለሁበት ሁኔታ የኔ አይደለም በሉ ያለሁበት ሁኔታ የኔ አይደለም ዛሬ ከቤቴ ነቅዬ አስወጣለሁ ዛሬ ከቤቴ ነቅዬ አስወጣለሁ በኢየሱስ አስወጣለሁ በኢየሱስ ሰርጋለሁ በኢየሱስ ሰርጋለሁ በኢየሱስ መስተንግዶ አይገባውም አሜን አሜን ቤታችን ውስጥ ያለው ነገር መስተንግዶ አይገባውም አሜን አሜን ያ ጌታ ኢየሱስ ክርስቶስ መጣ ነገሮቹን ድንገት ቀየረው አሜን ድንገት ነገሮቹን ለወጣው አሜን ስለዚህ ዛሬ የእግዚአብሔር መንፈስ ቤታችሁን እያንዳንዱን ክፍል ሳሎን ቤትህን መኝታ ቤትህን የልብህን ክፍል ሁሉ አስተሳሰብህን ሁለንተናህን ይገባና በአዲስ ስፔር ፓርት ይቀይረዋል አሜን ይው ልክ ሲቀይረው እንዲህ ማለት ትጀምራለህ ነገሮቹ አልተስተካከሉም ይስተካከላሉ አሜን ዓለም ሁሉ ተሸብራ ስታበድ ተረጋጉ አሜን አሜን ነው ወይ አሜን ጎሏል ስለው እግዚአብሔር ምን ይላል ይሞላዋል አሜን አሜን ነው ወይ አሜን አለበለዚያ ነገሮቹ እንዲሆነዋል ወይኔ መግቢያ ፍለጋ አትሮጥም አንተ አሜን 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 ነው ወይ አሜን ይው የዘላለም አምላክ እግዚአብሔር ቤት ሲገባ አንተን ነው የሚቀይርህ መጀመሪያ አሜን 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 እንደ ትላንትና ማሰብ ታቆማለህ አሜን እንደ ትላንትና መገመት ታቆማለህ አሜን እንደ ትላንትና ነገሮችን መረዳት ታቆማለህ አሜን ኢየሱስ ጌታ ነው አሜን ድንገት አይደል ሚለው አሜን አዎ ድንገት ምን መጣ ይላል እግዚአብሔር መንፈስ በላያቸው ላይ ምን አለ መጣ ኢሚዲየትሊ አትሞስፌሩን ቀየረው አሜን መጀመሪያ ላይ የነበሩበት አትሞስፌር ለመጸለይ ዝቅ ብለው እግዚአብሔር መንፈስ ጸልዩ ተብለዋል አይደል እንዴ ጸልዩ ተብለው ነው እዛው ምን በሉ ቆዩ ተብለው ነበር ድንገት ግን የጌታ መንፈስ በላያቸው ላይ መጣ ልክ ሲመጣ ይው ሰፈሩን ሁሉ የሚቀሰቅስ አሜን የተኛውን የሚቀሰቅስ አሜን አሜን የተኛውን ሰው ምንድነው የተፈጠረው ብሎ የሚያወጣ አሜን
ኢሚዲየትሊ አትሞስፌሩን ቀየረው ጌታ አሜን አሜን ነው ወይ አሜን ድንገት ቀይረኝ በሉ እስቲ ድንገት ቀይረኝ ድንገት ግባና በሉ ድንገት ግባና ቀይረው ድንገት ያ መንፈስ ሲወርድባቸው ኢሚዲየትሊ ሁሉም በተከፋፈሉ ልሳናት ምን ማለት ጀመሩ መጮህ ሲጸልዩ ዞር ብለው ያላዩአቸው እስከዛሬ በሚያውቁት ሁኔታ በነመዱት ሁኔታ በሚጸልዩ በሰዓት ያላስተዋላቸው ሁሉ ምን አሉ ከበቧቸው መጡ ኢሚዲየትሊ አትሞስፌሩ ሲቀየር ምን አሏቸው ሰካራሞች አሏቸው ኢሚዲየትሊ ሁኔታው ሲቀየር ምንድነው የሚያስጮሃቸው ተባለ ምን አይነት ቋንቋ ነው የሚያወሩት ጠላቶች ተገርመው አንተን ማየት ይጀምራሉ አሜን አሜን እንዴ ምንድነው ትላንትና ስትጸልይ ስትገባ ስትወጣ ምን ስትል ምናምን ለውጥ ስለሌለ አላዩህም አላስተዋሉህም ዛሬ ግን የጌታ መንፈስ ላይ መተው አይናቸው ተከፈተ አይናቸው ተከፈተና ምንድነው በዚህ ሰዓት የሚሰከርበት ሰዓት ነው የፈሰሰው ከባድ ነው አሜን እናንተ እንደምትሉት በጎሽ የሰከሩ ሰዎች አይደሉም ማን ነው መጥቶ የነካቸው መንፈስ ቅዱስ የእግዚአብሔር መንፈስ አሜን ቅዱሱ መንፈስ አሜን የሚለውጠው የሚቀይረው የእግዚአብሔር መንፈስ አሜን እንደ አውሎ ንፋስ ሃሌሉያ አጠገባችሁ ያለውን ሰው መንፈሱ ይግባ እንጂ በሉ መንፈሱ ይግባ እንጂ ትቀየራለህ በሉት ትቀየራለህ አሜን አሜን እውነቴን ነው የምላችሁ መለወጥ ካልፈለግን በስተቀር የእግዚአብሔር መንፈስ ገብቶ የማይቀየረው የለም አሜን አሜን ነው ወይ አሜን ያው የእግዚአብሔር መንፈስ ባገኘህ ሰዓት ይላል አይደለም እንዴ እግዚአብሔርን በተቀበልክበት ሰዓት ምንድነው ይላል አዲስ ፍጥረት ነህ ትላንትና ሁሉ ምን ብሏል አልፏል ስለዚህ ዛሬ አዲስ ድንገት የሚቀይር ነገር ቤታችሁ ይገባል አሜን አሜን ነው ወይ አሜን እናንተ እንኳን እነሱ አሁን በዛን ሰዓት ሲጮሁ ልሳናትን ሲናገሩ ሲጸልዩ ምን ሲሉ አላስተዋሉትም ሊሆን ይችላል አካባቢ ያለ ግን አስተውሎ መጣ ልዩነቱን አስተውሎ መጣ የሰሞኑ የነበሩ በጸሎትና የዛሬው ጸሎት ይለያል አሜን ነው ወይ አሜን እንዴት ይለያል መሰላችሁ እስከ ዛሬ ስጸልይ ፍረድ ጌታው ያታየኝም ጎረቤት ይሰማሻል ሴትዮ ምንድነው የሚያስተዋል የዛሬው ማለዳ ስትነሺ ለየት ይላል አሜን ለየት ይላል ማለት ነው እንዲህ ብለሽ ትጀምሪያለሽ አቤት የኔ ጌታ አሜን አሰራርህ ልዩ አሜን ግሩም የሆንክ ጌታ አሜን አስደነከኝ እኮ ብለሽ እንዲህ ማለት ይጀምራል ጠጋ ብሎ እልልታ ነው ለቅሶ ነው ጩኸት ነው ሌላውም ንቀሰ አረ ተነሱ ምንድነው የሚሰማው ዛሬ ለየት ይላል ከሌላው ጊዜ ዛሬ በኢየሱስም ለየት ያለ ነገር አሜን ገባ በኢየሱስም ህይወታችሁን የሚቀየር ነገር አሜን ነገሮቻችሁን የሚቀየር ነገር አሜን ከትላንትናው ይልቅ ዛሬ የተሻለ ክብር በላያችሁ ላይ ይሆናል አሜን ኢየሱስ ጌታ ነው አሜን ያው ምንም አይበልጥም ከእግዚአብሔር መንፈስ ቤታችሁ ከመግባት ምንም ነገር የሚበልጥ ነገር የለም እውነቴን ነው መላችሁ ያው ባህያ በአይሮፕላን ጭኖ ቢመጡላችሁ ወርቁን ብሩን አልማዙን ዳይመንዱን ለእናንተ ደስታ የሚሰጥ ነገር የለም እናንተ ቤት መንፈስ ቅዱስ የገባ ቀን የዛን ቀን ድንገት የምትለወጡበት ቀን ይሆንላችሁ አሜን እውነቴን ነው መላችሁ ተጭኖ የመጣው የትኛውን ብርና ወርቅ ወይንም ዳይመንድ ያንተን ደስታ ያመጣው ያንተን ሰላም አይመልስልህም አሜን ነው ወይ አሜን ገላትያ 5 ላይ ሄዳችሁ ስታነቡ የመንፈስ ፍሬ ይላል አይደል የእግዚአብሔር መንፈስ አንተ ውስጥ ሲገባ አሜን አንተ ህይወት ውስጥ ሲነካ አንተ ህይወት ውስጥ ሲገለጥ አሜን ፍሬ ማፍራት ትጀምራለህ አሜን እነሱን ደግሞ የምታፈራቸው ፍሬዎች ደግሞ ገላትያ 5 ላይ ያለው ፓስተር ያንብብልኝ ፍቅር ደስታ ሰላም ትዕግስት ቸርነት በጎነት እምነት የዋህነት ራስን መግዛት 9 አሜን አሜን ሰማችሁት አሜን ነው ወይ አሜን ያው የእግዚአብሔር መንፈስ በሌለበት ደግሞ ከሱ ተቃራኒ ይመጣል እሱም ገላትያ 5 ላይ ታገኙታላችሁ ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው ዛሬ ቤታችሁ ውስጥ መግባት ያለበትን መምረጥ እናንተ ፋንታ ነው አሜን ዛሬ ድንገተኛ ጉብኝት ስለሚሆን በሉት ዛሬ ድንገተኛ ጉብኝት ስለሚሆን ድንገተኛ ጉብኝት ብዙ ጥያቄ ያስነሳል ድንገተኛ ጉብኝት ብዙ ጥያቄ ያስነሳል ከጎረቤት ከቤተሰብ ከሁኔታዎች ብዙ ጥያቄ ያስነሳል አሜን አሜን
እኔ ጌታ ኢየሱስ ክርስቶስ ቤቴ ህይወቴ ውስጥ ሲገባ ብዙዎችን ኢቭን የወለደችኝ እናቴ ላይ ጥያቄ አስነስቶብኛል። እሷ ናት አይደለችም የሚያስብል አሜን። እውነቴን ነው የምላችሁ። የጌታ መንፈስ ሲያገኘኝ ነው እንጂ ሳራ ተምራ ዕውቀት ላይ ደርሳ ወይንም ደግሞ ማስትሬት አድርጋ ያመጣችሁ ምንም ነገር የለም። ጌታ ኢየሱስ ክርስቶስ ሲቀይርህ ድንገተኛ ጉብኝት ሲደረግልህ አሜን ነው ወይ? አሜን። ምክንያቱም እኔ በዛን ወቅት በሮቼን ዘግቼ የተቀመጥኩበት ጊዜ ነበር። በሮቼን ዘግቼ ስላችሁ እኔ ሙስሊም በመሆኔ በቃ የዓለም ሁሉ ፍጻሜና መደምደሚያና ትክክለኛ የሆነ ነገር ነበር ብዬ ዘጋሁት። ድንገት ምስክርነቴን ተናግሬ ያላቅም መሰለኝ፣ ሰምታችሁ አታውቁም። አካባቢ ያሉ ሰዎች ያውቃሉ። የእግዚአብሔር ሰው ከጓደኛው ጋር ገብቶ ሲጸልይ ቀድሞኝ ነው ጌታን ያገኘው። ገብቶ ሲጸልይ እኔ ከጸሎት ሲወጡ መክሰስ አዘጋጅ ነበር። ይጸልያሉ፣ ሐሙስ ይጸልያሉ፣ ጾም ጸሎት ይዘው ቀን ሙሉ ይጸልያሉ። እኔ ደግሞ ከውጭ ኪችን ሆኜ ሲወጡ የሚበሉትን አቀርባለሁ። ድንገት ግን አንድ ቀን ገፋፋኝ። ሁሉ ጊዜ መክሰስ ካደረኩላቸው በኋላ እናደዳለሁ፣ ግን እበሳጫለሁ። ከዛ አንድ ቀን በቃ ውስጤን ገፋፋኝና አንድም ቀን ግን ግቢና ጸልይ የሚል ግብዣ አልተቀረበልኝም። ምክንያቱም ምን አይነት መልስ እንደምሰጥ ይታወቅ ነበር። ቃም አግሬሲቭ ሆኜ ነው የምናገረው። እንዴት በቃ this is ትሄኛው ትክክለኛ መንገድ ብዬለ። አንድ ቀን ግን በራሴው ሳድንገት ያበራሁትን ቡታጋዝ ነበረን ታውቃላችሁ። ቆንጆ ቡታጋዝ እንዳሁን ስቶቭ አይደለም። ቡታጋዜን ጠፍታ አደረኳት። ልጠባበስ ያዘጋጀኋትን ያው በሙስሊሞች ከጾም በኋላ የሚጠባበስ ነገር ይበላል አይደል? እንደዛው ቆንጆ ነገር ያዘጋጀውላት የጣድኳትን ዘይት ቁጭ አደረኳት። የዳመጥኩትን ቁጭ አደረኩኝና በሩን ብርግድ አድርጌ ገባሁ። እነሱ ራሱ እየጸለዩ እሷ ናት አይደለችም። ገባሁኝና ቆምኩ መሃላቸው። እንዲና እንዲቆመው እየጸለዩ ነው፣ ውጊያ ጸሎት እየጸለዩ ነው። በጣም ለካ እነሱ ውስጥ ያለውን ተራራውን ድርግም አደረጉት። ለካ አሜን። የባቢሎንን ግንብ ውስጥ የተተከለውን ይኸው ደረመሱት። ለካ አሜን። የዛን ቀን ነበር እኮ ለካ መቀየር የነበረብኝ። ገባው ደስ አላቸው። ውጊያ ጸሎቱ ቆመና ወዲያውኑ ወደ ምስጋና ተገባ። የሚሉት ነገር ሁሉ ግራ ገባኝ። አለቅሳለሁ። ሲወጡ መክሰስ የለም። ዛሬ ሌላ መክሰስ ነው፣ ለየት ያለ መክሰስ። አሜን። ሊሸኘው እሱን ሲወጣ ፍራሽ ነበረችና ቁጭ ብያለሁ እዛ ጋር። የጌታ መንፈስ ነው። ከዛ በፊት ተናደድኩ። ልክ ጸሎቱ አልቆ እነሱ ሊሸኘው ሲወጣ እነሱ እየተገረሙ ያወሩ ሲወጡ እኔ እዛ ጋር ቁጭ አልኩኝና እሱ እስኪመለስ የእግዚአብሔር ሰው እስኪመለስ ድረስ መጣ። ሰይጦ መጣና እንዴት ምን እየሆንሽ ነው? ምን እያደረግሽ ነው? የሚል ነገር መጣና እንዴት እኔን የሚቀጥለው ሐሙስ ከገባው እኔ እነሱ ጸሎት ውስጥ ከገባው ወይኔ መሸነፍ ሆነብኝ ማለት ነው። አበድኩ። በዛው ቅጽበት የጌታ መንፈስ ወደኔ መጣ። ምን እንዳለኝ ታውቃላችሁ? በዛ ዛቻዬ ውስጥ እውነትም መንገድም ህይወትም እኔ ነኝ። አሜን። ይሄንን ቃል ሰምቼው አላቅም። ኢሚዲየትሊ ይሄንን ቃል ሰማው መጣ። ንዴቴ ግን አልለቀቀኝም። አልገባኝም፣ ቃሉ ራሱ አልገባኝም። መጣ። ያቺ ሐሙስ መጣች። አረዘምኩባችሁ፣ በጣም ይቅርታ፣ ለህይወታችሁ ይጠቅማችኋል። የሚቀጥለው ሐሙስ መጣ። ገና ሮብ ላይ ነው ፉከራ የጀመርኩት። ሳር አትገቢያትም ነግሬሻለሁ። ይኸው ራስሽን ተቆጣጥረሽ አርፈሽ መክሰሳቸውን ታቀርቢያለሽ፣ ኮስተርት ያለሽ። ሲገባ ፓስተር ጋር ሲገቡና ለጸሎት ሲገቡ ሁሉ እንዲህ ብያለሁ። ነግቢ እንዳልባል እኮ ነው፣ ነይ አብረን እንጸልይ እንዳልባል ማለት ነው። ገና ለገና አስቀድሜ ኩርፍ ብዬ ተቀምጫለሁ። የኔ ጌታ የኔ ኩርፊያ አይገድበው። ተራራው ኦሬዲ ተድንዷል። አሜን። እነሱ በልሳን ቤቱን አንድደውታል እላችኋለሁ። ዘው ብዬ ገባሁና ልሳን መናገር ጀመርኩ። አሜን። ልሳን እየተናገርኩ እዛኑ ቦታ ላይ በቃ ጴንጤዎች ያሳብዳሉ ብለዋል። አብጃለሁ። እንደገና
አልቻልኩም ለጌታ ራሴን ሰጠው ኢሚዲየትሊ ግን ቀየረው ማንነት ጌታ አሜን እንደዚህ ለዋወጣው ማንነት አሜን አሜን እንደዚህ በቃ አሁን ኢየሱስን የሚነካብኝ በቃ አሜን ያው እንደዚህ ለወጣውና ዛሬ ለእናንተ እናገር ዘንድ አቅምን ሰጠኝ ጌታ አሜን አሜን ስለዚህ ጌታ ኢየሱስ ክርስቶስ በገባበት ቤት ነገር ይቀየራል አሜን ነገሮቻችሁን የሚለዋውጥ ጌታ ዛሬ ቤታችሁ ይገባል አሜን ዛሬ ነገራችሁ ሁሉ በኢየሱስም በቅጽበት መቀየር ይጀምራል አሜን በቅጽበት መለወጥ ይጀምራል አሜን ታሪካችሁ ስማችሁ ይቀየርበታል በኢየሱስ ስም አሜን ነው ወይ አሜን ይው ጠላት ያስፈራራሃል ጌታን በተቀበልክ ማግስት አንተ ጴንጤ ሆንክ ምናምን ይያለ ሊልህ ይችላል አው ሆኛለሁ አሜን ነው ወይ አሜን ይው የዘላለም ህይወትን ሰላምን የሚሰጥ ረፍትን የሚሰጥ እናንተን የሚቀይረውን የዘላለም የሆነውን አሜን አሜን ይው ስጋዊ ምድር ላይ አይታችሁት የሚያልፍ ነገር የለም ጌታ ጋር ስጋዊ ዛሬ አይታችሁት የሚጠፋ ነገር የለም እውነቴን ነው መላችሁ ዛሬ አይታችሁት ቀምሳችሁት ነገ ላይ ድንገት እትሻው ስትሉ የሚጠፋባችሁ አይደለም አሜን ኢየሱስ ጌታ ነው አሜን የምታዩት ምናልባት ትልልቅ ነገሮችን ያያችሁ ቀንታችሁ ሊሆን ይችላል ዛሬ ግን እናንተን የሚለውጥ ህይወት የእግዚአብሔር የሆነ በረከት ቤታችሁ ይገባል አሜን